ሰላም ቤተሰብ እንዴት አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። ቅድም ቅመሜ ዛሬ እረፍት ላይ ነች አልመጣችም እያልኩኝ ነበረ። ለካስ ከፍጹሜ ጋራ መጥተዋል ማለት ነው። በጣም ነው እንዴ ቅመሜ እንድትወልድ የፈለከው አቶ ፍጹም ማለት ነው። አንተ አትወልድም? የምር ፍቅረኛ የለውም ፍጹሜ። የሁላቸውም ታላቅ ነው እንግዲህ። አንድም ቀን እኔ እንጃ። ሴቶቹ ግን ይመጣሉ አይቆዩም። እንደ ጸባዩ አይደለም። በምን እንደሚፈሩት አላቅም። ብቻ ይሄ ጸጉርን እስካልቆረጥክ ድረስ ሴቶቹ ይፈረዋል ይመስለኛል ማለት ነው። እና የምር ፍቅረኛ የለውም። አሁን እሱ ሲሪየስ የለውም። ይኖረዋል ብዬ አስባለሁኝ። እና ዛሬ ቅመሜ ባህሪሽን ተቀይረዋል ብሎ ጭራሽ ፓምፐርስና ዋይፐርስ ይዞ መጣ ማለት ነው። ባለፈው ልብስና የወንድ ልብስና የሴት ልብስ ነበር ይዞ የመጣው። እውነቷ ነው ትቸኩላለ ብሏለች። እና ያው በጣም ነው እንዲወልዱ የፈለከው ማለት ነው። በጣም አሪፍ ነው የምር። ግን መቅደም ያለባቸው ነገሮች ፑሽ ብታደርጉ ጥሩ ነው። ዛሬ ከሀሰን ተመካክረው ነው የመጡት የምር። በዛ በኩል ውለድ ሽማግሌ ላክ ይለዋል። በዚህ በኩል ደግሞ ጸባይሽ ተቀይረዋል፣ ባህሪሽን ተቀይረዋል ምናምን እያለ አርግዘሻል ማለት ነው እያልከኝ ነው እያለች ነበር። እሷም ኮንፊውስድ እያደረጋት ነበረ ቅመሜም ማለት ነው። ለማንኛውም ቅመሜ እኔ ቆንጆ እኔ ናት። ለዛ ክብር ያብቃሽ። 4 ልጆች የፈመሱ ልጆች ታሪክ የሰሩ ልጆች የዛን ቀን የዛን ክብር ያብቃችሁ ማርያምን። የብዙ ሰው ፍላጎት ነው የእነሱ ልጆች እንዲወልዱ አግብተው እንዲወልዱ ይሄ ሁሉ ኦዲየንስ ፍላጎት ነው ማለት ነው። ለእናንተ ብቻ ሳይሆን ግን መቅደም ያለባቸው ነገሮች አሉ። ለምሳሌ ፕሮሚስ ቢያደርግላት ይሄ ነገር አሪፍ ነው አሁን ማለት ነው። ፕሮሚስ ቢያደርግላት ሽማግሌም እሱም ችግር የለውም ቢቆይም ማለት የሚያስቸኩል ነገር አይደለም እሱም ፕሮሚሱ ግን ግዴታ ነው የምር። እሱ ቢያደርግላት እንደዚያ ፑሽ ብታደርጉት ሪከመንድ የምታደርጓቸው ጥሩ ነው። ዘላችሁ ልጅ ረበስማ ለማንኛውም አሪፍ ነው የነሱ ልጆች። እንግዲህ ቅመሜ ታየኝ በቃ ኢማጅን አደረግኩት እርጉዞና በቃ እኔ እንጃ እንዴት እንክብካቤው ማለት ነው እንክብካቤው በቃ የዛን ቀን ያብቀን። እንዴት እንደሚንከባከቧት ከባሏ ጀምሮ ከጓደኞቹ ማለት ነው እንድትወልድ ያላቸው ፍላጎት በተለይ ፍጹሜ ማለት ነው። እና የዛን ቀን የምናይ ይሆናል እንዴት እንደምትንከባከባት ፍጹሜ። ቅድም ደግሞ ይካሳት እያልኩኝ ነበረ ስለ ባለፈው በሰሩት ቪዲዮ ልክ ሀሰን እንደ ካሳው ለብሩኬ ሀሰን ግን ቅድም ለሁለቱም ብትገዛላቸው ጥሩ ነበረ። አሁን የብሩኬ ይሄ እንትኑ 2 ቦታ ቢሆን ቀጭንም ቢሆን ማለት ነው አንዱ ለቅመሜ አንዱ ለሱ ቢሆን ደስ ይል ነበረ የምር። ብዙ ኮሜንት እያየሁ ነበረ ለምን ለቅመሜ አላረክላትም እያሉ ነበረ። ግን ብቻ ቅመሜ የኔ ቆንጆ እግዚአብሔር አምላክ ጤነኛ ልጅ ስጠኝ ብለሽ ጸልዩ። እግዚአብሔር የፈቀደውን የወደደውን ይስጣችሁ፣ ወንድም ይሁን ሴት። ለዛ ቀን ለዛ ክብር ያብቃችሁ ጨረቃዎቻችን፣ እኛንም ያብቃን ማለት ነው። ውሻዋ ፓምፐርሱ ለውሻዋ ይሆናል እያለ ነበረ። ባይዞ ውሻ እኮ ፓምፐርስ ትለብሳለች አይደል? ትለብሳለች ደግሞ ይበቃታል። ትንሽ ጸጉርዋ ትልቅ ብዙም ቢሆንም ይበቃታል፣ ቁጥሩም ይበቃታል። አድጋለች እንዴ? ዛሬ አላየናትም፣ ዛሬም ትላንትም አላየናትም። እና 2 ትሆን እያሉ ነበረ እንግዲህ እንዴት በስበቡ እንዳልገላት እያለች ነበረ ቅመሜ። ብሩክ መች ነው ወንድ የሚሆነው ይላል። ወንድ አይደለም እንዴ? አይተሸዋል ወንድ እንዳልሆነ። ፍጹምና ሀሰን ለምንድን ነው የራሳቸው ኑሮ የማይኖሩት? ሀይሚ የዋ ስለሆነች እስከ መቼ ነው የሚቀልዱባት ይላል። እንግዲህ አሁን እንደዚህ አይነት ነው አሁን ልጆቹን ሰው የምታሰጧቸው። እንደዚህ እያላችሁ ሰው እንዲርቃቸው ብቻቸው እንዲሆኑ ነው የምታደርጓቸው። እንዲህ በቀላሉ አሁን በቀደም አሁን ሰላሚና ማለት ነው እነሱን ባታቅ በማ በኩል ሰርፕራይዝ ታደርጋቸዋለች።
ማንም አታውቅም። እንግዲህ የምታውቃቸው የጨረቃዎቻችን ጓደኞች እነሱ ናቸው። ስለዚህ እህቴ ልክ አይደለሽም ማለት ነው። ሌላው ሀይሚ የዋህ ስለሆነች እስከ መቼ ድረስ ነው የሚቀልዱባት ያልሽው? የዋህ ማለት ምን ማለት ነው? ማለት የዋህ ላንቺ ምን አይነት ሰው ነው? ወይም የዋህ ምንድን ነው? ጥያቄ ነው።